5.2 The Rise of Superpowers and the Beginning of the Cold Wars 5.2 የሀያላን ሀገራቶች መፈጠርና የቀዝቃዛው ዓለም ጦርነት ጅማሬ የሚለውን ክፍል በዚህ ለሰናችን የምንመለከት ይሆናል። እስከ ቪዲዮ መጨረሻ ድረስ አብራችሁኝ እንድትቆዩ የጋበዝኩኝ። ታሪክን ከስር መሰረቱ ማወቅ የምትፈልጉ ከሆነ ቻናሌን ሰብስክራይብ ማድረግ እንዳትዘነጉ። ሌትስ ጎ። ዩናይትድ ስቴትስ and Soviet Russian relation during World War II የአሜሪካና የራሽያ ወይንም የሶቪየት ህብረት ግንኙነት ወይንም ሪሌሽናቸው በሁለተኛው የዓለም ጦርነት ወቅት ምን ይመስል ነበር የሚለውን እንመለከታለን። እንግዲህ ራሽያ እና አሜሪካ በሁለተኛው የዓለም ጦርነት ጊዜ በአንድ ላይ ነበሩ ወይም ተባብረው ነበር የሚሰሩት ማለት ነው። እነዚያን የፋሽስት አምባገነኖች ማለትም ጣሊያንን፣ ጃፓንን እንዲሁም ጀርመንን በጋራ ሆነው ነበረ ለማሸነፍ ወይንም ድባቅ ለመምታት የቻሉ የነበሩት። ነገር ግን ከዛ በኋላ ማለትም የሁለተኛው የዓለም ጦርነት ከተጠናቀቀ በኋላ ቴንሽን ወይንም ውጥረት በሁለቱ ሀገራቶች መካከል መፈጠር ጀመረ ማለት ነው። Tensions between the Soviet Union and the Western powers increased from 1945 to 1947. በሶቪየቷ ራሽያ እና በምዕራቡ ሀያላን ሀገራቶች በተለይም ደግሞ ከአሜሪካ ጋር እንግዲህ ውጥረት የጀመረው የሁለተኛው የዓለም ጦርነት 1945 ላይ ከተጠናቀቀ በኋላ እስከ 1947 ባሉት ሁለት ዓመታቶች እንግዲህ ውጥረቱ የተባባሰ የመጣበት ሁኔታ ነበረ ማለት ነው። especially when Stalin's plan to consolidate Soviet control of Central and Eastern Europe become manifestly clear in ፖስትዳም፣ ያልታ ኤንድ ቴህራን ማለት ነው። እንግዲህ ይህም ውጥረት በግልጽ መታየት የጀመረው እንግዲህ በሰዓቱ ራሽያን ያስተዳድራት የነበረው ስታሊን የሶቪየትን ወይንም የሶቪየት ህብረትን ግዛት በማስፋፋት በመካከለኛውና በምስራቅ ዩሮፕ ያሉትን ሀገራቶች የመቆጣጠር ወይንም ደግሞ በኮሚኒዝም ርዕዮተ ዓለም የማቀፉን ሀሳብ በእነዚህ ፖስትዳም፣ የልታና ቴህራን በምንላቸው ከተሞች በግልጽ ያሳየበት ሁኔታ ነበረ ማለት ነው። እንግዲህ ፖስትዳም ጀርመን ውስጥ የምትገኝ ሀገር ናት። ያልታ ደግሞ ክሪሚያን ውስጥ የምትገኝ ናት። ቴህራን ደግሞ የኢራን ዋና ከተማ ነች ማለት ነው። እነዚህ ከተማዎች ላይ ባሳያቸው ባህሪዎች እንግዲህ ስታሊን እነዚህን የመካከለኛና የምስራቅ ሀገራቶች በራሱ ቁጥጥር ስር የማድረግ ፍላጎት እንደነበረው ማሳያ ነበሩ ማለት ነው። The Western countries feared that the communists led by the Soviet Union were planning to take over Europe ማለት ነው። የምዕራቡ ዓለም ሀገራቶች ማለት ምን እንግሊዝ፣ አሜሪካ፣ ፈረንሳይ ማለት ነው በኮሚኒስት ትመራ የነበረችው ራሽያ ዩሮፕን እንዳትቆጣጠር በጣም መስጋት ጀመሩ ማለት ነው። ከዚህ ጊዜ በኋላ The Second World War resulted in the emergence of two superpowers. የሁለተኛው የዓለም ጦርነት እንግዲህ ከዚህ በፊት እንዳየነው ካመጣቸው ውጤቶች መካከል ሁለት ሀያላን ሀገራቶች ማለትም ራሽያ እና አሜሪካ መመስረታቸው ነው ማለት ነው። The USA or the United States of America and the USSR Union of Soviet Socialist Republic እነዚህ ሱፐር ፓወሮች ደግሞ ዩኤስኤ በአብሪቬሽን ማለትም አሜሪካ፣ ዩኤስኤስአር የተባበሩት የሶቪየት ሀገራቶች ማለት ነው ወይም የሶቪየት ህብረት የምንላቸው ማለት ነው። እነዚህ ሁለቱ ሀገራቶች ናቸው እንግዲህ ከሁለተኛው የዓለም ጦርነት ሀያል ሆነው የወጡት። The United States was a sole superpower that possessed atomic weapons at that time after bombarding Hiroshima and Nagasaki in August 1945. እንግዲህ ራሽያ አቶሚክ ቦምብን ከመያዟ በፊት ብቸኛው የዓለም ሀገር አቶሚክ ቦምብ የነበራት አሜሪካ ነበረች ማለት ነው። በሰዓቱ እንግዲህ የሀያልነት መገለጫ አቶሚክ ቦምብን መያዝ ሆኖ ነበረ። በዛም አማካኝነት እንግዲህ ብቸኛዋ ሀያል ሀገር አሜሪካ ነበረች ማለት ነው። ይህንንም ሀያልነቷን እንግዲህ ሁለቱን የጃፓን ከተሞችን ሂሮሺማ እና ናጋሳኪን በ1945 ላይ እነዚህን አቶሚክ ቦምቦች እንደወረወረችባቸው አይተናል ማለት ነው። The American economy was strong and healthy. የአሜሪካ ኢኮኖሚ እንግዲህ በሰዓቱ በጣም ጠንካራ እና እንዲሁም ጤነኛ ነበረ ማለት ነው። The United States strengthened its military and political influence in Europe and the Asia Pacific region, consolidating its status as a leading world power ማለት ነው። አሜሪካ እንግዲህ ወታደራዊና ፖለቲካዊና ወታደራዊ አቅሟን
በዩሮፕ ላይ በጣም እያሳየች ነበረ ማለት ነው። በተጨማሪም በኤዥያ እና በፓስፊክ ክልሎችም እንዲሁ ሀያልነቷን እያስመዘገበች ነበረ። ይህንንም በማድረግ እንግዲህ በዓለም ላይ ብቸኛዋ ሀገር ሀያል ሀገር ሆና ራሽያ የአቶሚክ ቦምብን እስከታጠቀችበት ጊዜ ድረስ ሀያል ሀገር ሆና ቆይታ ነበረ ማለት ነው። ዘ ሶቪየት ዩኒየን ኢኮኖሚ ወዝ ሲሪየስሊ አፌክትድ ባይ ዘ ዋር። በሌላ መልኩ እንግዲህ ስንመለከተው ደግሞ ራሽያ ኢኮኖሚዋ በሁለተኛ የዓለም ጦርነት አማካኝነት ደቆ ነበረ ማለት ነው። ዘ ሶቪየት ዩኒየን ሰፈርድ ሂውጅ ሉስስ ማለት ነው ኢንክሉዲንግ 20 ሚሊዮን ደዝስ ኤንድ ሄቪ ዳሜጅ ቱ ኢንዱስትሪ ኤንድ አግሪካልቸር ዲዩሪንግ ዘ ሰከንድ ወርልድ ዋር። በሁለተኛው የዓለም ጦርነት አማካኝነት እንግዲህ ሶቪየት ዩኒየን ወይንም የአሁኗ ራሽያ ማለት ነው ወደ 20 ሚሊዮን የሚሆኑ ዜጎቿ ሞተውባታል ማለት ነው። በተጨማሪም እንግዲህ ኢንዱስትሪዋም ግብርናዋም ዳሜጅ ወይንም የወደመበት ሁኔታ ነበረ ማለት ነው። ጆሴፍ ስታሊን ዋንትድ ቱ ፕሮቴክት ዘ ዩኤስኤስአር ፍሮም ፈርዘር አታክ ባይ ስታብሊሽንግ ሳተላይት ኔሽንስ ዛት ዌር ሲምፓቲክ ኤንድ አላይስ ኮሚኒዝም ኤሎንግ ኢትስ ዌስተርን ቦርደርስ ማለት ነው። ጆሴፍ ስታሊን እንግዲህ ምንድን ነው የፈራ የነበረው እንግዲህ ብቸኛዋ በሰዓቱ የኮሚኒዝም ርዕዮተ ዓለም አቀንቃኝ የነበረችው ራሽያ ከመሆኑ አንጻር እነዚህ የምዕራቡ ዓለም ሀገራቶች እና አሜሪካ ደግሞ የካፒታሊዝም ርዕዮተ ዓለም አቀንቃኝ ስለሆኑ በተጨማሪም ግዛታቸውን በጣም እያስፋፉ ስለመጡ ስታሊን ምን አይነት ፕላን ነበር ማለት ነው የተጠቀመው? ሳተላይት የሆኑ ሀገራቶችን መመስረት ነበረ ማለት ነው። እነዚህ ሳተላይት ሀገራቶች ደግሞ በምስራቁ የዩሮፕ ክፍል ውስጥ ተደርድረው የተቀመጡት ናቸው ማለት ነው። እነዚህም ሀገራቶች እንግዲህ ለምሳሌ ያክል እነ ፖላንድ፣ ሮማኒያ፣ ቡልጋሪያ የምንላቸው ሀገራቶች በምስራቅ ዩሮፕ ውስጥ ያሉ ሀገራቶች ናቸው። እነዚህን እንደ ሳተላይት ይጠቀማቸው ነበረ ማለት ነው። In 1944 and 45 the Soviet Red Army liberated and occupied Poland, ሮማኒያ፣ ቡልጋሪያ ኤንድ ሃንጋሪ ማለት ነው። በ1944 እና 45 እንግዲህ የራሽያ ወታደሮች ወይም ቀይ ለባሾቹ የሚባሉት ወታደሮች ማለት ነው እነዚህን የምስራቅ ዩሮፕ ሀገራቶች ማለትም ፖላንድን፣ ሮማኒያን፣ ቡልጋሪያን እና ኦስትሪያ ሃንጋሪን በተለይም ሃንጋሪን ከጀርመን ግዛት ነፃ አውጥተዋቸው ነበረ ማለት ነው። ዘ ሶቪየት ስታብሊሽድ ኮሚኒስት ሪጂም ኢን ዚስ ካንትሪስ። በመቀጠልም እንግዲህ ራሽያ ምንድን ነው ያደረገችው? የኮሚኒዝም አስተዳደርን በእነዚህ ሀገራቶች ማዋቀር ጀመረች። ኢን ዚስ ኢስተርን ዩሮፕ ካንትሪስ ዘ አሊስ ዲዛይርድ ፍሪ ኢሌክሽንስ ማለት ነው። በእነዚህ የምስራቅ ዩሮፕ ሀገራቶች እነዚህ የተባበሩት የምንላቸው ማለትም አሜሪካ፣ ፈረንሳይ፣ እንግሊዝን ጨምሮ እንግዲህ ነፃ የሆነ ምርጫ እንዲካሄድ ነበር የሚፈልጉት። However, around 1948, the Soviet Union was able to crush opposing groups and completely subjugate East European countries to communist parties ማለት ነው። የምዕራቡ ዓለም ሀገራቶች እነዚህ ከላይ የተዘረዘሩትን ሀገራቶች ዴሞክራሲያዊ እና ፍትሃዊ የሆነ ምርጫ እንዲካሄድ ቢፈልጉም ራሽያ ግን አልፈቀደችም ነበረ ማለት ነው። እንደውም ምንድን ነበር ያደረገችው? ተቃዋሚ ወይንም የኮሚኒዝም ርዕዮተ ዓለም ተቃዋሚ የሆኑ ግሩፖችን ትጨፈልቅ ነበረ ማለት ነው። ምንም አይነት ርህራሄ አታሳይም ነበረ ማለት ነው። በስተመጨረሻም በእነዚህ የምስራቅ ዩሮፕ ሀገራቶች የኮሚኒዝምን ፓርቲን በማዋቀር የርዕዮተ ዓለሙ አቀንቃኝ ያደረገቻቸው ማለት ነው። ዘ ካንትሪስ ኦፍ ኢስተርን ዩሮፕ ዌር ኖን አዝ ዩሮፒያን ፒፕልስ ዴሞክራሲስ። የምስራቅ ዩሮፕ ሀገራቶች እንግዲህ ዩሮፒያን ፒፕልስ ዴሞክራሲስ ተብለው ይታወቃሉ። ኦር ሶቪየት ሳተላይት ስቴት ኦር ዘ ፎርሜሽን ኦፍ ዘ ሶቪየትም ተብለው ይታወቃሉ። የሶቪየት ሳተላይት ወይንም የራሽያ ሳተላይት ወይንም ደግሞ የሶቪየት ጅማሬ ፎርሜሽን አወቃቀር ተብለው ይታወቃሉ ማለት ነው። እነዚህ የምስራቅ ሀገራቶች ማለት ነው። they were under heavy political, economic and military influence or control of Soviet Russia። እነዚህ የምስራቅ ዩሮፕ ሀገራቶች ከላይ ያየናቸው እነ ሮማኒያ፣ እነ ፖላንድ፣ እነ ሃንጋሪ ማለት ነው ከፍተኛ የሆነ ፖለቲካዊና ኢኮኖሚያዊ እንዲሁም ወታደራዊ ጫና በራሽያ ይደረግባቸው ነበረ ማለት ነው። The political, military and ideological barrier erected by the Soviet Union after World War II ማለት ነው። ከሁለተኛው የዓለም ጦርነት በኋላ ራሽያ ወታደራዊ፣ ፖለቲካዊ እንዲሁም ርዕዮተ ዓለማዊ ፍላጎቷን ማንሰራራት ወይንም በዓለም ማሰራጨት ፈልጋ ነበረ ማለት ነው። ይህንንም ለማድረግ እንግዲህ to seal off itself and its satellite states from open contact with the West and other non-communist areas was known as አይረን ከርተን ይባላል ማለት ነው። እነዚህ የራሽያን አይዲዮሎጂ ወይንም ርዕዮተ ዓለም
የፖለቲካ እንዲሁም የወታደራዊ ሀሳብን የሚቀበሉትን ሀገራቶች ነን ኮሚኒስት ከሆኑት ማለትም ከነ አሜሪካ ከነ እንግሊዝ ከመሳሰሉት ሀገራቶች ጋር ግንኙነት እንዳያደርጉ ትፈልግ ነበረ ማለት ነው። ይህም ፍላጎታ ምን ተብሎ ይታወቃል ማለት ነው? አይረን ከርተን ይባላል ማለት ነው። የብረቱ መጋረጃ ተብሎ በታሪክ ይታወቃል ማለት ነው። The term was coined by Winston Churchill in 1946 during his speech in Fulton, Missouri. እንግዲህ ይሄ አይረን ከርተን የሚባለው ተርም በእንግሊዙ ጠቅላይ ሚኒስትር በሰዓቱ የነበረው ዊንስተን ቸርችል ፉልተን ላይ ባደረገው ንግግር ነበር እንግዲህ አይረን ከርተን ወይንም ደግሞ የብረቱ መጋረጃ የሚለውን ስያሜ የሰጠው ማለት ነው። ይህም ምን ማለት ነው እንግዲህ ራሽያ እነዚህን ሳተላይት ሀገራቶችን ማለትም የምስራቅ ዩሮፕ ሀገራቶችን ከምዕራቡ ዓለም ጋር እንዳይገናኙ በጣም ትፈልግ ነበረ። ያንንም ለማድረግ ደግሞ ፖለቲካዊ፣ ኢኮኖሚያዊ ጫና ታደርግ ነበር። ያንን ሁኔታ ነበር እንግዲህ ዊንስተን ቸርችል በቀጭን አማርኛ የብረቱ መጋረጃ ብሎ የገለጸው ማለት ነው። It was an imaginary political boundary dividing Europe into two separate areas from the end of the World War II in 1945 until the end of the Cold War in 1991 ማለት ነው። እንግዲህ ይህ አይረን ከርተን ወይንም የብረት መጋረጃ የምንለው እንግዲህ ፖለቲካዊ ወይንም ደግሞ ሀሳባዊ መስመር ነው ማለት ነው። ይህም ደግሞ ምንድነው ዩሮፕን ለሁለት የከፈለ ነው። የምዕራቡ ዓለም እና የምስራቁ ዓለም ብሎ የምዕራቡ ዓለም የካፒታሊዝም ርዕዮተ ዓለም አቀንቃኝ እና የምስራቁ ዓለም ደግሞ የኮሚኒዝም ወይንም ደግሞ የሶሻሊዝም ርዕዮተ ዓለም አቀንቃኝ ብሎ ለሁለት የተከፈለበት ሁኔታ ነበረ ማለት ነው። ይህም ሁኔታ እንግዲህ ከ1945 ጀምሮ ኮልድ ዋር ወይም የቀዝቃዛው የዓለም ጦርነት 1991 እስኪያበቃ ድረስ ያለውን ታይም የሚያሳይ ሀሳባዊ መስመር ነው ማለት ነው ያ አይረን ከርተን የምንለው። It seemed clear after the war that the Soviets were still committed to expanding communism all over the world ማለት ነው። ግልጽ የወጣው እንግዲህ ሀሳብ አይረን ከርተን የሚባለው ሀሳብ ራሽያ በተለያዩ የዓለም ክፍሎች የኮሚኒዝምን ርዕዮተ ዓለም የማስፋፋቷን ሀሳብ ተመልክቶ ነው ማለት ነው። ይህ አይረን ከርተን የሚባለው ወይም የብረቱ መጋረጃ የሚባለው ሀሳብ እውን እየሆነ የመጣው ማለት ነው። እዚህ ጋር በካርታ ክሊር በሆነ መልኩ መመልከት እንችላለን ማለት ነው። እንግዲህ እዚህ ጋር በአረንጓዴ የምንመለከተው ዩኤስኤስአር የምንለው ወይም ራሽያ ነች። በሁለተኛ የዓለም ጦርነት ጊዜ ያገኘቻቸው ግዛቶች እዚህ ጋር ያሉት ማለት ነው። በክሊር የሆነ በአረንጓዴ የተቀመጡት በሁለተኛ የዓለም ጦርነት አማካኝነት ያገኘቻቸው ግዛቶች ናቸው። ካንትሪስ አንደር ኮሚኒስት ኮንትሮል እነዚህ ፖላንድ፣ ቼኮስሎቫኪያ፣ ሃንጋሪ፣ ሮማኒያ፣ ቡልጋሪያ እንዲሁም ምስራቅ ጀርመንን ጨምሮ እነዚህ ሳተላይት ሀገራቶች ያልናቸው ናቸው ማለት ነው። ይሄ አይረን ከርተን ወይም የብረቱ መጋረጃ ብሎ ዊንስተን ቸርችል ያወራው እንግዲህ እቺ በቀይ መስመር የተሰመረችው ናት ማለት ነው። ዩጎስላቪያ ኮሚኒስት በት ኢንዲፔንደንት ዩጎስላቪያ እቺ ለብቻዋ ያለችው ሀገር ደግሞ ኮሚኒስት ናት፣ ነገር ግን በራሽያ ቁጥጥር ስር አይደለችም። ኢንዲፔንደንት ሆና ራስ ገዝ ሆና የምትቆይ ሀገር ነበረች ማለት ነው። በዚህ መልኩ ነበር እንግዲህ የቀዝቃዛው የዓለም ጦርነት የተጀመረው ማለት ነው። ዘ አይረን ከርተን ኢማጂነሪ ላይን ዲቫይዲንግ ዩሮፕ ኢንቱ ቱ ይለናል መጽሐፋችን። በቀይ ከለር ያለው እንግዲህ ሀሳባዊ መስመር ነው። የምዕራቡን ዓለም ለሁለት የከፈለ መስመር ነው ማለት ነው። እንግዲህ በመቀጠል የምንመለከተው ሀሳብ ምንድን ነው? ኮልድ ዋር ካራክተሪስቲክስ ወይንም የቀዝቃዛው የዓለም ጦርነት መገለጫዎች ምን ምን ናቸው የሚለውን ነው ማለት ነው። The Cold War was the continuing states of political conflict, military tension and proxy wars። እንግዲህ የቀዝቃዛው የዓለም ጦርነት የፖለቲካውን ግጭት፣ የወታደራዊውን ውጥረት እንዲሁም ደግሞ ፕሮክሲ ዋር የምንለውን የሶስተኛ ወገን ወይም የውክልና ጦርነት የምንለውን አይነት ጦርነት ያስቀጠለ ነው ማለት ነው። ይህ ፕሮክሲ ዋር የምንለው ሀሳብ በቀላሉ ምንድን ነው? አንዲት ሀገር ለሁለት ትከፈላለች፣ በሁለት አይዲዮሎጂ ውስጥ ትዘፍቃለች ማለት ነው። ለዚህ ጥሩ ምሳሌ የምትሆነን ኮሪያ ነች ማለት ነው። ኮሪያ እንግዲህ ሰሜን እና ደቡብ ኮሪያ ተብላ ለሁለት ከመከፈሏ በፊት አንድ ሀገር ነበረች። ነገር ግን የሰሜኑ የኮሪያ ክፍል የኮሚኒዝም ወይም የነ ራሽያ ደጋፊ ሆነ፣ የደቡቡ ደግሞ የካፒታሊዝም ወይንም ደግሞ የነ አሜሪካ ደጋፊ ሆነው ለሁለት ተከፈሉ ማለት ነው። በእነዚህ ወገኖች መካከል ከፍተኛ የሚባል ጦርነት ነበር የተካሄደው ማለት ነው። በስተመጨረሻው
ለመገንጠል የበቁበት ሁኔታ ነበረ ማለት ነው። ሶ ፕሮክሲ ዋር ማለት ባጭሩ የውክልና ጦርነት ነው። and economic competition primarily between the Soviet Union and its allies on the one hand and the United States of America and its western allies on the other hand after the second world war ከሁለተኛ የዓለም ጦርነት በኋላ እንግዲህ እነዚህ የወታደራዊ የፖለቲካና እነዚህ የውክልና ጦርነት የምንለው የቀጠለው በእነዚህ ሁለቱ ሀገራቶች ነው ማለት ነው። በዋናነት የመጀመሪያው የሶቪየቱ ህብረት የነበረችው የአሁኗ ራሻ በመቀጠልም ደግሞ ሁለተኛው ሀገር ዩናይትድ ስቴትስ ኦፍ አሜሪካ ነች ማለት ነው። ሶ ከሁለተኛው የዓለም ጦርነት በኋላ እነዚህ ሀገራቶች ከላይ የተጠቀሱትን የፖለቲካውን የወታደራዊና የውክልናውን ጦርነት ያስቀጠሉ ናቸው ማለት ነው። It was called the Cold War because there was a large scale war directly between the two nations ማለት ነው። እዚህ በቀይ ከለር ያደረኩት ስህተት ስለሆነ ነው፣ መጽሐፋችን በስህተት ይመስለኛል። በሁለቱ ሀገራቶች መካከል ማለትም በራሻ እና በአሜሪካ መካከል ዳይሬክት ወይንም ቀጥተኛ የሆነ ውጊያ አልነበረም ማለት ነው። እዚህ ግን መጽሐፋችን ዳይሬክት የነበረ ከፍተኛ የሆነ ውጊያ ነበረ ነው የሚለው። ሶ ይህን እንደ ስህተት ታርሙትና በሁለቱ ሀገራቶች መካከል ቀጥተኛ የሆነ ጦርነት አልነበረም። ለዚያም ነው ቀዝቃዛ የዓለም ጦርነት የተባለው ማለት ነው። እንደውም በተቃራኒው የፕሮክሲ ዋር የምንለው በውክልና ጦርነት ነበረ። ኃይላቸውን ወይም ርዕዮተ ዓለማቸውን ለማስፋፋት የሞክሩ የነበሩት ማለት ነው። as they were significantly stronger than any other country, these two countries are generally referred to be super powers ማለት ነው። ከሌሎች ሀገራቶች አንጻር ካላቸው የኢኮኖሚ የፖለቲካ ጥንካሬ አንጻር ወይንም ከዛ ተንስተን እነዚህን ሁለቱን ሀገራቶች ሱፐር ፓወርስ ወይንም ሀያላን ሀገራቶች ብለን እንሰይማቸዋለን ማለት ነው። The term Cold War became popular or got wider currency in April 1947 when journalist Walter Lippmann published a book on United States-Soviet tension entitled The Cold War ማለት ነው። የቀዝቃዛ የዓለም ጦርነት የሚለው ስያሜ እንግዲህ በጣም ከፍተኛ ተቀባይነት ያገኘው ይሄ ሊፕማን የምንለው ጋዜጠኛ በ1947 በአሜሪካ እና በሶቪየት ህብረት መካከል የነበረውን ውጥረት አስመልክቶ መጽሐፍ አሳተመ ማለት ነው። ሶ ያን መጽሐፍ ምን ይባላል? ዘ ኮልድ ዋር ወይም ቀዝቃዛው ጦርነት የሚል ስያሜ ነበረው ማለት ነው። ሶ ከዚህ መጽሐፍ በኋላ ወይም ከዚህ አርቲክል በኋላ ነው ማለት ነው ከፍተኛ ተቀባይነት ያገኘው ይሄ ኮልድ ዋር የሚለው ስያሜ። there are different interpretations about the cause of the cold war የቀዝቃዛው የዓለም ጦርነትን አስመልክቶ የተለያዩ ትርጓሜዎች አሉ ወይንም የተለያዩ ሰዎች የተለያየ እይታ ነው ያላቸው። ዌስተርን ራይተርስ ብሌምድ ራሽያ የምዕራቡ ዓለም ጸሐፊያኖች እንግዲህ ራሽያን ነው የሚወቅሷት። የቀዝቃዛው የዓለም ጦርነት መነሳት ምክንያት ራሽያ ናት ብለው ነው የሚያስቡት። they said Stalin was trying to build up a Soviet empire ምን ብለው ነው የሚወቅሱት ማለት ነው? ስታሊን በሰዓቱ የራሽያ አስተዳዳሪ ነበረው። የሶቪየትን ሀገረ መንግስት የመገንባት ህልም ነበረው። በዛም ምክንያት ነው ላይክ ኮልድ ዋር የተጀመረው ብለው ነው የሚያስቡት ማለት ነው የምዕራቡ ዓለም ጸሐፊዎች። አዘር ሂስቶሪያንስ ብሌምድ አሜሪካ አንዳንድ ጸሐፊዎች ደግሞ አሜሪካን ነው የሚወቅሱት። ፓርቲኩላርሊ ፕሬዚደንት ትሩማን አዝ ኤ ኮዝ ኦፍ ፎር ዘ ኮልድ ዋር ለቀዝቃዛው የዓለም ጦርነት መነሳት በሰዓቱ የአሜሪካ ፕሬዚደንት የነበረው ቱርማን እሱ ነው ተጠያቂ ብሎ ነው የሚያስቡት። ሪሰንትሊ ሞስት ሂስቶሪያንስ አርጊው ዛት misunderstanding between the United States of America and the Soviet Russian leaders was responsible for the beginning of the Cold War የቅርብ ጊዜ የታሪክ አጥኚዎች ወይንም ጸሐፊያኖች ምን ብሎ ነው የሚያስቡት? የቀዝቃዛ የዓለም ጦርነት ምክንያት አንዱ ሀገር ብቻ ሳይሆን ተጠያቂው ሁለቱም ሀገራቶች ተጠያቂ ናቸው። ያም የተፈጠረበት ምክንያት በአሜሪካ እና በራሽያ መካከል አለመግባባት ስለተፈጠረ ነው ብለው ነው ማለት ነው የሚያስቡት። ሶ በመቀጠል የምናየው ዘ ፋንዳሜንታል ዲፍረንስ ቢትዊን ዘ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ዘ ሶቪየት ዩኒየን በአሜሪካ እና በሶቪየት ህብረት መካከል ወይም በራሽያ መካከል ምን ያክል ትልቅ ልዩነት ቢኖር ነው እንደዚህ ዓለምን ለሁለት የከፈሉት ብለን ምክንያቶቹን እንመልከት ማለት ነው። የመጀመሪያው እንግዲህ አይዲዮሎጂ ወይንም ርዕዮተ ዓለም ነው። ዩኤስኤ ወይንም አሜሪካ እንደሚታወቀው የካፒታሊዝም ርዕዮተ ዓለም አቀንቃኝ ናት። በመቀጠልም ይሄ ዌስተርን ዴሞክራሲ የምዕራቡን ዓለም የዴሞክራሲ ስርዓት በሰፊው ትቀበላለች ወይንም ትደግፋለች ማለት ነው። በተቃራኒው የሶቪየቷ ህብረት ኮሚኒዝም ወይንም በካርል ማርክስ የተመሰረተውን የኢኮኖሚ ሲስተም
የእሱ ደጋፊ ናት ማለት ነው። የፖለቲካ ሲስተማቸውም ደግሞ ማርክሲዝም ሌኒኒዝም ይባላል ማለት ነው። የማርክሲዝም እና የሌኒኒዝም አቀንቃኞች ናቸው ማለት ነው ራሽያኖች። ሌላኛውና ዋነኛው ሁለተኛው ልዩነታቸው ምንድን ነው? ገቨርነንስ ወይንም አስተዳደር የምንለው ነው ማለት ነው። በአስተዳደር ዘይቤያቸው አሜሪካ መልቲ ፓርቲ ሲስተም ወይም ይሄ ብዝሃ ፓርቲን ትቀበላለች። ብዙ ፓርቲዎች ተወዳድረው ስልጣን መያዝ አለባቸው፣ የህዝቡን ውክልና መስጠት አለባቸው ብላ ነው የምትከራከረው። በሌላ ወገን ደግሞ ራሽያ ሞኖ ፓርቲ ወይንም ሩል ባይ ዋን ፓርቲ የምንለው አይነት አንድ ወይንም ሲንግል የሆነ ፓርቲ ነው አንድ ሀገር ላይ መኖር ያለበት። ያም ፓርቲ ፈላጭ ቆራጭ ሆኖ ማስተዳደር አለበት ብለው ነው ራሽያኖች የሚያስቡት ማለት ነው። ሌላኛው እና ሶስተኛው ልዩነታቸው ፕሮፐርቲ ኦነርሺፕ ወይንም የገንዘብ ባለቤትነትን አስመልክቶ ነው። አሜሪካ ፕራይቬት ኦነርሺፕ ወይንም የግለሰብ ባለሀብትነትን ትደግፋለች። ግለሰቦች ሀብትን የማጋበት መብት አላቸው ብላ ነው የምትከራከረው። በተቃራኒው ራሽያ ፐብሊክ ስቴት ኦነርሺፕ ወይንም መንግስት ነው ሀብትን መቆጣጠር ያለበት፣ መንግስት ነው የዋጋ ተመንን ማውጣት ያለበት፣ መንግስት ነው እያንዳንዱን ወጪና ገቢ መቆጣጠር ያለበት ብለው ነው የሚያስቡት ማለት ነው። ሌላኛውና ዋነኛው ደግሞ ልዩነታቸው ኢኮኖሚክ ሲስተም ወይንም የኢኮኖሚ አካሄዳቸው ነው። አሜሪካ ፍሪ ማርኬት ኢኮኖሚ ወይንም ነፃ ገበያን ነው የምትፈቅደው ማለት ነው። ገበያው ነው እንደፈለገ ዋጋውም የሚጨምረው ዋጋው የሚቀንሰው በዲማንድ እና በሰፕላይ ወይንም በፍላጎትና በአቅርቦት ነው የሚተመነው ብላ ነው የምታምነው ማለት ነው። በተቃራኒው ራሽያ ኮማንድ ኢኮኖሚ የምንለው ይሄ ትዕዛዛዊ ኢኮኖሚ፣ መንግስት ነው እያንዳንዱን የዋጋ ተመን የሚያወጣው ማለት ነው። ይሄ ነገር እንግዲህ በሀገራችን በመንግስቱ ኃይለማርያም ጊዜ ተሞክሮ ነበረ ማለት ነው የራሽያ። ምክንያቱም በሰዓቱ ኢትዮጵያ የኮሚኒዝም ወይንም ደግሞ የሶሻሊዝም ርዕዮተ ዓለምን ተቀብላ ስለነበረ ማለት ነው በመንግስቱ ኃይለማርያም ጊዜ። ሶ ሌላኛው ሀሳብ ምንድን ነው? ቦዝ ዘ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ዩኤስኤስአር ዩዝድ ቫሪየስ ሜተድስ ቱ አቺቭ ዴር ጎልስ ዲዩሪንግ ዘ ኮልድ ዋር ፒሪየድ። በቀዝቃዛ የዓለም ጦርነት ጊዜ አሜሪካ የሚሆን ራሽያ ይህንን ሀሳባቸውን ከላይ የጠቀስናቸውን ርዕዮተ ዓለማቸውን ዓለም ላይ ለማስፋፋት የተለያዩ አይነት ሜቶዶችን ተጠቅመዋል ማለት ነው። the most important strategies of the cold war include ዋና ዋናዎቹ እንግዲህ የመጀመሪያው ዘ አርም ሬስ ነው። ወታደራዊ ውድድር ወይንም ደግሞ የጦር መሳሪያ የማምረት ውድድር ውስጥ ገብተው ነበረ። from 1945 onward both sides have been engaged in a continuous nuclear and conventional arm competition ከ1945 ወይንም የሁለተኛው ዓለም ጦርነት ከተጠናቀቀበት ጊዜ በኋላ ጀምሮ ሁለቱም ወገኖች የተለያዩ የጦር መሳሪያዎችን በማምረት በዋናነት ደግሞ ኒክለር ቦምብ በማምረት ከፍተኛ የሆነ ውድድር ውስጥ ገብተው ነበረ ማለት ነው። ሁለተኛው የቀዝቃዛ የዓለም ጦርነት መገለጫ ኢስፖኔጅ የምንለው ወይንም ስለላ ነው ማለት ነው። በሰዓቱ እንግዲህ በጣም ከፍተኛ የሆነ ስለላ ነበር። ኢንፎርሜሽን ወይንም መረጃ በቀዝቃዛ የዓለም ጦርነት ጊዜ ዋና መሳሪያ ነበረ ማለት ነው። እንግዲህ የሚገርማችሁ ነገር ይሄ ሲአይኤ የምንለው የአሜሪካዊ ስለላ ቡድን በዚህ በቀዝቃዛ የዓለም ጦርነት ጊዜ ነበረ ማለት ነው የተፈጠረው። ሶ ኮሌክቲንግ ኢንተለጀንስ ኤንድ ኢንፎርሜሽን ትሩ ስፓይስ ኤንድ ሴክሬት ኤጀንሲስ ኢስፖኔጅ ወይም የስለላ የምንለው በሰላዮች አማካኝነት የተለያዩ ኢንተለጀንሶችን እና መረጃዎችን መሰብሰብ ነው ማለት ነው። ሌላኛው ሀሳባቸውን ለማስፋፋት የተጠቀሙበት ምንድነው? ፕሮፓጋንዳ የምንለው ነው ማለት ነው። ኢንፎርሜሽን አይዲያስ ኦር ረመርስ ዲሰሚኔትድ ቱ ኢንፍሉዌንስ አዘርስ ማለት ነው። የተለያዩ መረጃዎች፣ ሀሳቦች እንዲሁም ሀሜታዎች ሌሎችን ሀገራቶች ኢንፍሉዌንስ ለማድረግ ወይንም ለመቆጣጠር ሲሉ ይቀይሩ ነበረ ማለት ነው። እውነተኛውን መረጃ ሀሰተኛ አድርገው ያቀርቡ ነበረ ማለት ነው። ሶ ፕሮፓጋንዳ ሌላኛው መሳሪያ ነበረ። አራተኛው ሚሊታሪ አሊያንስ ወይንም ወታደራዊ ትብብር ነበረ። ዘ ዴቨሎፕመንት ኦፍ ኦፖዚንግ ሚሊታሪ አሊያንስ ሰች አዝ ኔቶ ፎር ዘ ዩናይትድ ስቴትስ ኤንድ ዌስተርን ዩሮፕ ኤንድ ዋርሶ ፓክት ፎር ዘ ሶቪየት ዩኒየን ኤንድ ኢትስ ሳተላይት ስቴትስ ማለት ነው። የመጀመሪያው በአሜሪካ እና በግብረ አበሮቿ የተፈጠረው ኔቶ ኖርዝ አትላንቲክ ትሬድ ኦርጋናይዜሽን የምንለው ማለት ነው። በአሜሪካ እና በግብረ አበሮቿ የተፈጠሩ ነው። በተቃራኒው ደግሞ ዋርሶ ፓክት የምንለው ዋርሶ ላይ ተሰብስበው የምስራቁ የነራሽያ ደጋፊዎች የፈጠሩት የወታደራዊ ትብብር ደግሞ ዋርሶ ፓክት ይባል ነበረ ማለት ነው። አምስተኛው ኤድ ፕሮግራም ወይንም የድጋፍ ፕሮግራም ነበረ።
both sides strove to expand their influence by providing aid to underdeveloped nations in particular ማለት ነው። ሁለቱም ወገኖች እንግዲህ አሜሪካም ራሽያም ለደሃ ሀገራቶች በተለይም ለአፍሪካ ሀገራቶች ማለት ነው የተለያዩ ድጋፎችን በመስጠት የእነሱን ሀሳብ እንዲቀበሉ ያደርጓቸው ነበረ ማለት ነው። በስተመጨረሻም ፕሮክሲ ዋር የምንለው ወይም የውክልና ጦርነት የምንለው ነው። አርምድ ኮንፍሊክትስ ቢትዊን ስቴትስ ኦር ግሩፕስ ዛት ሪፕሬዘንት ዘ ኢንተረስት ኦፍ ዘ ሱፐር ፓወርስ ማለት ነው። የሀያላኑን ሀገራት ፍላጎት ወይንም ርዕዮተ ዓለም ለማስጠበቅ ሲባል የውክልና ጦርነት ይደረግ ነበረ ማለት ነው። ቅድም እንዳልኳችሁ ለምሳሌ ኮሪያ ዋናዋ መገለጫ ነች ማለት ነው። ሌላ በጣም ብዙ ምክንያቶች አሉ። ለምሳሌ ቬትናምን ስንመለከት ደርቲ ወደፊት እንመለከተዋለን። ደርቲ ወይንም ቆሻሻው ጦርነት የሚባለው በታሪክ ውስጥ የተፈጠረው በዚሁ ምክንያት ነበረ ማለት ነው። ፕሮክሲ ዋር በምንለው እዚህ ጋር በዳያግራም የተቀመጠው የቀዝቃዛው የዓለም ጦርነት ስትራቴጂያቸውን እነዚህ ሀያላን ሀገራቶች ስትራቴጂያቸውን ለማስፋፋት የተጠቀሟቸው ሚንሶች ናቸው። የመጀመሪያው ፕሮክሲ ዋር ቅድም እንዳየነው ኢስፖኒጅ፣ ስለላ፣ ፕሮፓጋንዳ፣ አርምስ ሬስ ወታደራዊ ወይንም የጦር መሳሪያ ውድድር ማለት ነው። ፎሬን ኤድ ድጋፍ ማለት ነው፣ የውጭ ድጋፍ። እንዲሁም ደግሞ ሚሊታሪ ብሎኮች ኔቶ እና ዋርሶ የመፈጠሩ ሂደት እነዚህ የቀዝቃዛው የዓለም ጦርነት ጊዜ ሀሳባቸውን ለማስፋፋት የተጠቀሟቸው ሚንሶች ነበሩ ማለት ነው። ሌላኛው የምንመለከተው ሀሳብ ምንድን ነው? ዘ ትሩማን ዶክትሪን የምንለው ነው። የአሜሪካ ፕሬዚደንት የነበረው ቱርማን የእሱ ሀሳብ በሰዓቱ ምን ነበር የሚለው እንመለከታለን። Early in 1947 the United States emerged as the West leader in the face of Soviet expansion ማለት ነው። የሶቪየቷን ህብረት ወይንም የራሽያን መስፋፋትን ለማስቆም እንደ ዋና መሪ ሆና ወጥታ የነበረው ከ1947 በኋላ አሜሪካ ነበረች ማለት ነው። when the British government indicated that it would no longer be able to protect the Eastern Mediterranean regions እንግዲህ በታሪክ እንደሚታወቀው እንደ እንግሊዝ ቅኝ ግዛት ሀገራቶችን የገዛ የለም። ሁላ እንደ አባባል ምን ይባል ነበረ? በእንግሊዝ ግዛት ውስጥ ፀሐይ አትጠልቅም የሚባል ነበረ ማለት ነው። ከምዕራብ እስከ ምስራቅ ድረስ የተለያዩ ሀገራቶችን ቅኝ በመግዛት ታስገብር ስለነበረ ማለት ነው። እንግዲህ የማይወድቅ የለምና እንግሊዝም እጅ ትሰጣለች ማለት ነው እዚህ ሰዓት ላይ፣ ወይንም ሀያልነቷን ታጣለች። ያንንም ተመልክቶ የሜዲትራኒያን ሪጅን ወይም ሜዲትራኒያን ባህር አካባቢ ያሉትን ሀገራቶች መቆጣጠር አልችልም፣ ስለዚህ አሜሪካ ትቀበለኝ አይነት የሚመስል ሀሳብ ትሰነዝራለች ማለት ነው። ዌስተርን ኔሽንስ ዌር ኮንሰርንድ ዛት ግሬስ ተርኪ ኤንድ ዘ ሚድል ኢስት ዊዝ ኢትስ ቫስት ኦይል ሪዘርቭ ማይት ፎል ኢን ኮሚኒዝም። ቅድም እንዳልኳቸው የሶቪየት ኤክስፓንሽን በጣም እየተስፋፋ ወይም የራሽያ መስፋፋት በጣም እየተጠናከረ ስለነበረ እነዚህ የምዕራብ ሀገራቶች የምንፈሩ ግሪክ፣ ቱርክ እንዲሁም መካከለኛው ምስራቅ ያሉ ሀገራቶች እንደነ ኢራን፣ ሳውዲ አረቢያ የመሳሰሉት ሀገራቶች ማለት ነው በሶቪየት ህብረት እጅ ስር እንዳይወድቁ ፍርሃት ያዛቸው ማለት ነው። እንደሚታወቀው የመካከለኛው ምስራቅ ሀገራቶች በጣም ከፍተኛ የሆነ የነዳጅ ጥርቅም እንዳለ ይታወቃል። ይህም የነዳጅ ኃይል በኮሚኒስቶች ወይንም በራሽያ እጅ እንዳይወድቅ በጣም መፍራት ጀመሩ ማለት ነው። ይሄ ነው ፕሬዚደንት ትሩማን የምንለው ግለሰብ። ዩናይትድ ስቴትስ ዲሳይድድ ቱ አክት። እንግዲህ በዚህ ሰዓት እንግሊዝ እጅ በሰጠችበት ሰዓት አሜሪካ ውሳኔ ወሰነች ማለት ነው። ኢት ኢሹድ ዋት ቢከም ኖውን አስ ዘ ትሩማን ዶክትሪን ማርች 1947። የቱርማን ውሳኔ ወይንም የቱርማን ዶክትሪን ተብሎ 1947 ላይ ሀሳብ ተነሳ ማለት ነው። ይህም ሀሳብ ምንድነው? ዩናይትድ ስቴትስ ዋዝ ሪዞልቭድ ቱ ስታፕ ኮሚኒዝም ስፕሪድ። የኮሚኒዝምን ወይንም የራሽያን መስፋፋት ለማስቆም አሜሪካ ቆርጣ ተነሳች ማለት ነው። ፎር ዚስ ፐርፐዝ ቱርማን said that the United States utilizes its money, supplies and technological knowledge to assist countries threatened by communism። በኮሚኒዝም ወይንም በራሽያ ርዕዮተ ዓለም አደጋ ውስጥ የወደቁትን ሀገራቶች በገንዘብ፣ በአቅርቦት እንዲሁም በቴክኖሎጂ ጨምሮ በተለያዩ እውቀቶች ለመደገፍ አሜሪካ በፕሬዝደንቱ አማካኝነት ቆርጣ ተነሳች ማለት ነው። Truman requested $400 million in funding and other supplies from Congress to assist in the defense of Greek
ኤንድ ተርኪ አጌንስት ኮሚኒስት አታክ ማለት ነው። እንግዲህ ቱርማን ምንድን ነው ያደረገው ማለት ነው? ኮንግረሱ ወይንም የአሜሪካን ፓርላማ 400 ሚሊዮን የሚያክል ዶላር እንዲበጅቱለት ጠየቀ ማለት ነው። ይህንንም በጀት የጠየቀው ምንድን ነው? ኮሚኒዝም በተለያዩ ሀገራቶች እንዳይስፋፋ የገንዘብ ድጋፍ እንዲሁም ደግሞ የተለያዩ ድጋፎችን ለማድረግ ነበር ማለት ነው። በተለይም ደግሞ በግሪክ እና በቱርክ ይህንን ሀሳቡን እውን አድርጎት ነበረ ማለት ነው። In 1949, the Greek government suppressed the communist movement with the American financial and ቴክኒካል አሲስተንስ ማለት ነው። በ1949 እንግዲህ ግሪክ ውስጥ ይህን የራሽያን ሀሳብ ማስፋፋት የሚፈልጉ ግለሰቦችን ድባቅ መምታት ችላ ነበረ ማለት ነው። ግሪክ በማን ድጋፍ አማካኝነት? በአሜሪካ ድጋፍ ማለት ነው። አሜሪካ ለግሪክ የገንዘብ እንዲሁም ደግሞ የሀሳብ ድጋፍን ትሰጥ ስለነበረ ማለት ነው። ፎሎዊንግ ዛት ዘ ዩናይትድ ስቴትስ አዳፕትድ a new strategy known as containment to stop or slow the expansion of communism ማለት ነው። ያንንም ተከትሎ እንግዲህ አሜሪካ ምን አይነት ስትራቴጂን ማዋቀር ጀመረች ማለት ነው? ኮንቴንመንት የምንለው ወይም ማስቆም የምንለውን አይነት ስትራቴጂ አዋቀረች ማለት ነው። ማስቆም ስንል ምንድነው? የኮሚኒዝምን መስፋፋት ማገት ወይንም ደግሞ ማዳከም ወይም ደግሞ በስተመጨረሻ ማስቆም የሚል ስትራቴጂን ነበረ ማለት ነው የደገፈችው። ጆርጅ ከነን ወዝ ኦሪጂኔተር ኦፍ ዘ ኮንቴንመንት ዶክትሪን። የጆርጅ ከነን የምንለው ግለሰብ ኮንቴንመንት የምንለውን ዶክትሪን ያዋቀረው ወይንም የፈጠረው ግለሰብ ነበረ ማለት ነው። በመቀጠል የምንመለከተው ሀሳብ ምንድን ነው? ዘ ማርሻል ፕላን የምንለው ነው። ይህ የማርሻል ፕላን ባጭሩ ምንድን ነው ሀሳቡ? ማርሻል የተባለው ግለሰብ የአሜሪካ ስቴት ሰክሬተሪ ነበረ በሰዓቱ። ምን አይነት እቅድ ነው ያወጣው? ዩሮፕ በሁለተኛ የዓለም ጦርነት አማካኝነት እንግዲህ ሙሉ በሙሉ በሚባል ደረጃ ወድማ ነበረ። እነዚህ የዩሮፕ ሀገራቶች ከወደሙበት እንደገና እንዲያንሰራሩ የገንዘብ ድጋፍን የመስጠት ፕላን ነበረ ማለት ነው። የማርሻል ፕላን የምንለው ማለት ነው። ወደ ውስጥ ገብተን ስንመለከት ዩሮፕ ወዝ ደቨስቴትድ ባይ ይርስ ኦፍ ኮንፍሊክት ዲዩሪንግ ወርልድ ዋር ቱ። በሁለተኛው የዓለም ጦርነት አማካኝነት ዩሮፕ እንግዲህ ዳቨስቴት ሆናለች፣ ወድማለች ማለት ነው። ሚሊየንስ ኦፍ ፒፕል ሃድ ቢን ኪልድ ኦር ውንድድ። በሚሊዮኖች የሚቆጠሩ ግለሰቦችም ወይ ሙተዋሉ ወይንም ቆስለዋሉ ማለት ነው። ኢንዱስትሪያል ኤንድ ሬዚዱዋል ሴንተርስ ወር ሪውንድ። የኢንዱስትሪ እና የመኖሪያ ቦታዎችም እንዲሁ በስብሰዋል ወይንም ወድመዋል ማለት ነው። ማች ኦፍ ዩሮፕ ወዝ ኦን ዘ ብሪንክ ኦፍ ፌሚን አዝ አግሪካልቸራል ፕሮዳክሽን ሃድ ቢን ዲስረፕትድ ባይ ዋር። ዩሮፕ በሰዓቱ እንግዲህ የረሃብ ብልጭታ ውስጥ ነበረች። የግብርናው ምርት እንግዲህ በተለያዩ ምክንያቶች ስለቆመ በሰዓቱ ዩሮፕ ለረሃብ መጋለጧ የማይቀር ሀሳብ ነበረ ማለት ነው። ትራንስፖርቴሽን ኢንፍራስትራክቸር ወዝ ኢን ዲዛስተር። የእንቅስቃሴውም የመሰረተ ልማቱም ሁኔታ እንግዲህ አደገኛ ሁኔታ ውስጥ ነበረ ማለት ነው። ከሁለተኛ የዓለም ጦርነት በኋላ ዩሮፕ ውስጥ ይህንንም ተከትሎ ኢን 1947 the United States Secretary of State ጆርጅ ማርሻል announced a new policy that came to be known as the European Recovery Program ማለት ነው። በ1947 እንግዲህ የአሜሪካው ሴክሬታሪ ስቴት የነበረው ጆርጅ ማርሻል ምን አይነት ማስታወቂያን አወጣ ማለት ነው? ዩሮፕን የማደስ ወይንም ደግሞ ዩሮፕ እንደገና እንድታገግም የሚያግዛትን ፕሮግራም አጸደቀ ማለት ነው። ይህም ሀሳብ ወይንም ይህም ፕሮግራም ምን ተብሎ ይጠራል? ዘ ማርሻል ፕላን ተብሎ ይታወቃል ማለት ነው በታሪክ። The United States of America raised $17 billion in the economic and technical assistance of 16 European countries. 16 የሚሆኑ በሁለተኛ የዓለም ጦርነት ምክንያት የወደሙ የአውሮፓ ሀገራቶችን ለመርዳት አሜሪካ ወደ 17 ቢሊዮን የሚሆን ዶላርን በጀተች ማለት ነው። የማርሻል ፕላን ምንድን ነው አላማው ወይንም ደግሞ ኤሙ ምንድን ነው ስንል ኤምስ ኦፍ ዘ ማርሻል ፕላን የመጀመሪያው ስቶፕ ዘ ስፕሪድ ኦፍ ኮሚኒዝም ሜን ፖለቲካል ሞቲቭስ ኦፍ ዩናይትድ ስቴትስ ኦፍ አሜሪካ። ይህን ኮሚኒዝም የምንለውን የራሽያን መስፋፋት ማስቆም ነበረ ማለት ነው የመጀመሪያው የማርሻል ፕላን እቅድ። ሁለተኛው ሀልፕ ኢኮኖሚስ ኦፍ ዩሮፕ ሪከቨር፣ የዩሮፕን ኢኮኖሚ ሪከቨር እንዲያደርግ ወይም እንዲያገግም ማገዝ ነበረ። ሶስተኛው ፕሮቫይድ ማርኬት ፎር አሜሪካን ጉድስ፣ ለአሜሪካ እቃዎች ዩሮፕ ውስጥ ገበያ እንዲያገኙ ወይም ሽያጭ እንዲያገኙ ማድረግ የማርሻል ፕላን እቅዶች ነበሩ ማለት ነው። እነዚህ ሀሳቦች ሞር ፈተና ላይ የመምጣት ሀሳብ ስላላቸው ሜሞራይዝ ብታደርጓቸው አሪፍ ነው ብዬ አስባለሁኝ።
በጣም ደስ የምትል ሞቶ ነበረቻቸው ወይንም አባባል ነበረቻቸው ማለት ነው። በዛ በቀዝቃዛው የዓለም ጦርነት አካባቢ ማለት ነው። ሶ ያችን አባባል ምን ነበረች? ዋቴቨር ዘ ዌዘር ዊ መስት ሙቭ ቱጌዘር፣ በየትኛውም የአየር ጸባይ በአንድ ላይ መጓዝ አለብን የሚል አባባል ነበራቸው ማለት ነው። ያ ማለት ምንም ቢሆን ምን መለያየት የለብንም፣ ኮሚኒዝምን ማስቆም አለብን በጋራ ሁነን በብርዱም በሙቀቱም በየትኛውም የአየር ጸባይ በጋራ ሆነን ኮሚኒዝምን ማስቆም አለብን የሚል አባባል ነበራቸው። ዘ ሞቶ ኦፍ ዘ ማርሻል ፕላን ይለናል ታች መጽሐፋችን። የማርሻል ፕላን ሞቶ ነበረች ማለት ነው። ሶ ሌላኛው the Americans also tried to extend aid to the Soviet Union in its satellites but the latter rejected it። አሜሪካ እንግዲህ ለአውሮፓ ሀገራቶች ብቻ አይደለም ድጋፏን ለመስጠት የወሰነችው የነበረው ለሶቪየቷ ህብረት ወይም ለራሽያም ድጋፍ ልትሰጥ ፈልጋ ነበረ። ነገር ግን ራሽያ ኮምፕሊትሊ ነበረ ሪጀክት ያደረገችው። ይህንን ድጋፍ በፍጹም አልቀበልም ነበር ያለችው። ጆሴፍ ስታሊን ዘ ሶቪየት ሊደር ዲናውንስድ ኢት አዝ የዶላር ኢምፔሪያሊዝም። በሰዓቱ የራሽያ አስተዳዳሪ የነበረው ስታሊን ይህማ የዶላር ቅኝ ግዛት ነው በሚል አማርኛ አልቀበልም ነበር ያለው ማለት ነው ይህንን ድጋፉን። ኤንድ ባንድ ዘ ሶቪየት ሳተላይት ፍሮም ጆይኒንግ ኢት ማለት ነው። የእርዳታውንም ጥሪ የሶቪየት ሳተላይት ቅድም ያልናቸው እነ ፖላንድ እነ ቡልጋሪያ እንዳይቀበሉ ራሽያ ከለከለቻቸው ማለት ነው። ዘ ሶቪየት ሪስፖንስ ቱ ማርሻል ፕላን ዋዝ ኖን አዝ ዘ ሞልቶቭ ፕላን። በተቃራኒው ራሽያ ምንድን ነው ያደረገችው ማለት ነው? ድጋፍ ከመቀበል ይልቅ ለእነዚህ ሳተላይት ሀገራቶች ወይንም የእሷን ሀሳብ ለሚደግፉ ሀገራቶች እሷም ድጋፍ መስጠት ነበረ ማለት ነው የወሰነችው። ሶ ያንን ምን ይባላል? ሞልቶቭ ፕላን ይባላል ወይንም የሞልቶቭ እቅድ ይባላል ማለት ነው። ኔምድ አፍተር ራሽያን ፎሬን ሚኒስተር ቱ ፕሮቫይድ ኤድ ቱ ሪቢልድ ዘ ካንትሪስ ኢን ኢስተርን ዩሮፕ ዛት ዌር ፖለቲካሊ ኤንድ ኢኮኖሚካሊ አላይንድ ቱ ዘ ሶቪየት ዩኒየን አካ ሳተላይት ስቴት ማለት ነው። ሶ በሰዓቱ የራሽያ የውጭ ጉዳይ ሚኒስተር የነበረው ሞልቶቭ ማለት ነው ምንድነው ያደረገው? ለራሽያ ሀገር ደጋፊ ለነበሩት የምስራቅ ዩሮፕ ሀገራቶች እርዳታን ለመስጠት ወሰነ። ግን የሚረዱበት ሂደት ምን ነበረ? በፖለቲካም በኢኮኖሚም ከራሽያ ጋር ተመሳሳይ የሆነ አቋም ላላቸው ሀገራቶች ድጋፍ ለመስጠት ወሰነ ማለት ነው። ያም ውሳኔ ሞልቶቭ ፕላን ይባል ነበረ ማለት ነው። እንግዲህ ጆርጅ ማርሻል የአሜሪካው ሴክሬታሪ ስቴት ያልነው ማርሻል ይሄ ግለሰብ ነው ማለት ነው። ዲቪዥን ኦፍ ጀርመኒ የሚለውን እና በመቀጠልም ሚሊታሪ ብሎክ ኤንድ አርምስ ሬስ የሚለውን የምናጠቃለል ይሆናል ማለት ነው። After conquering Nazi Germany in World War II, the occupying powers split Germany into four zones. እንግዲህ የሁለተኛው የዓለም ጦርነት ቀስቃሽ የነበረችዋ ጀርመን በጦርነቱ እንደተሸነፈች ከዚህ በፊት አይተናል። እንግዲህ ከባድ የሚባል ሽንፈት ነበር የገጠማት። በስተመጨረሻም የጦርነቱ ቀስቃሽ የነበረው አዶልፍ ሂትለር ራሱን እንዳጠፋም ተመልክተናል ማለት ነው። ሶ ጀርመን መሸነፏን ተከትሎ አሸናፊዎቹ ሀገራቶች ማለትም እንግሊዝ፣ ፈረንሳይ፣ ሶቪየት ዩኒየን ወይም ራሽያ በመቀጠልም አሜሪካ ጀርመንን ለአራት ይከፋፈሏታል ማለት ነው። Even though each power was in command of its own zone, the four powers aspired to administer Germany collaboratively and cooperatively ማለት ነው። ሁሉም ወይንም አራቱም ጀርመንን የተቀራመቷት ሀገራቶች ማለት ነው ጀርመን ላይ የብቻቸው የሆነ ዞን አላቸው ወይንም የአስተዳደር ቦታ አላቸው። ነገር ግን ምን ይፈልጉ ነበረ ማለት ነው? ጀርመን በጋራ ኮላቦሬቲቭሊ በጋራ ሆኖ በትብብር ማስተዳደር ይፈልጉ ነበረ ማለት ነው። ዲስፓይት ኢትስ ሎኬሽን ኢን ዘ ሀርት ኦፍ ዘ ሶቪየት ዞን ኢን ኢስት ጀርመኒ በርሊን ዋዝ ስፕሊት ኢንቱ ፎር ፓርትስ ማለት ነው። ብዙ የጀርመን ክፍል እንግዲህ እንደሚታወቀው በምስራቅ ወይንም ደግሞ በሶቪየት ዞን በኩል ያለ ነው። በተለይም ደግሞ የምስራቅን ጀርመን ስንመለከታት እንግዲህ እዚህ ጋር ማስተዋል ያለብን ነገር በርሊንንም የጀርመንን ዋና ከተማንም ጨምሮ ራሷን ጀርመንንም ነበረ ለአራት የተከፋፈሏት የነበረው ማለት ነው። ሶ በርሊንም ለአራት ተከፋፈለች ማለት ነው። ኢን ጃንዋሪ 1948 ዘ ዩናይትድ ኪንግደም ኤንድ ዘ ዩናይትድ ስቴትስ ዩናይትድ ዜር ቱ ዞንስ ኤንድ ኔምድ ኢት ባይዞኒያ። 1948 ላይ እንግሊዝ ወይም ዩናይትድ ኪንግደም እና አሜሪካ ሁለቱ ያላቸውን ጀርመን ላይ ያላቸውን ግዛቶች አጣምረው ባይዞኒያ የሚባል ስም ሰጡት ማለት ነው። ያ ማለት በጋራ ማስተዳደር ጀመሩ ማለት ነው። ላተር ዘ ትራይዞኒያ ትሪ ዞንስ was created when the French zones merged into
ባይዞኒያ ኢን ኤፕሪል 1949 ማለት ነው። በተጨማሪም 1949 ላይ ፈረንሳይ የራሷን ግዛት ጀርመን ላይ ያላትን ግዛት ከእንግሊዝና ከአሜሪካ ጋር በአንድ በማጣመር ትራይዞኒያ የሚል ስያሜ የሰጡት ማለት ነው። ዘበርሊን ብሎኬድ ሌላኛው የምንመለከተው እንግዲህ የበርሊኑ የእርዳታ መቋረጥ ነው። which lasted from 24 June 1948 to 12 May 1949 was one of the Cold War's first significant ኢንተርናሽናል ክራይሲስ ማለት ነው። ይሄ የበርሊኑ የእርዳታ ማቆም እንግዲህ ከጁን 24 1945 እስከ ሜይ 12 1949 የቆየ ነው። ይህም እንግዲህ የኮልድ ዋርን ወይም የቀዝቃዛው የዓለም ጦርነት ካመጣቸው ዓለም አቀፋዊ ውድቀቶች ወይንም ክራይሲሶች መካከል የመጀመሪያው ነው ማለት ነው። ይሄ ብሎኬድ የሚባለው ሀሳብ ምንድን ነው? ባጭሩ ራሽያ ጀርመንን ከተቆጣጠረች በኋላ ከፍተኛ የሆነ እርዳታ ትሰጥ ነበረ። በተለይም ደግሞ ለምዕራቡ የጀርመን ክፍል ማለት ነው። ከዚህ በፊት እንዳየነው ጀርመን ለሁለት ተከፍላለች፣ ለምስራቅና ለምዕራብ ብለን። ለምዕራቡ የነበራትን ድጋፍ ራሽያ ሙሉ በሙሉ አቆመች ማለት ነው። ያም ነው ዘበርሊን ብሎኬድ ወይንም የበርሊኑ የእርዳታ ማቆም የሚለው ዘመቻ ባጭሩ ማለት ነው። ስታሊን ኢምፖዝድ ዘበርሊን ብሎኬድ ኢን ጁን 1948 ፕሮሂቢቲንግ ፉድ ሪሶርስስ ኤንድ ሰፕላይስ ፍሮም ሪቺንግ ዌስት በርሊን ማለት ነው። ስታሊን የራሽያ አስተዳዳሪ የነበረው በሰዓቱ ማለት ነው። በርሊን ላይ ይገባ የነበረውን እርዳታ ሙሉ በሙሉ ነበር ያቆመው። እርዳታዎቹ ምን ያካትቱ ናቸው? ምግብን፣ የተለያዩ ሪሶርሶችን፣ ገንዘብም ሊሆን ይችላል፣ ቁሳቁሶችንም ወደ ምዕራብ በርሊን እንዳይገቡ ሙሉ በሙሉ አገደ ማለት ነው። በተቃራኒው ዘ ላርጅ በርሊን ኤርክት which supplied West Berlin with food and other supplies was launched by the United States in numerous other nations in response ማለት ነው። ስታሊን ወይም የራሻው መሪ እንግዲህ ወደ ምዕራብ ጀርመን ምንም አይነት የእርዳታ ገቢ እንዳይኖር በማድረጉ አሜሪካ እና ግብረ አበሮቿ በተቃራኒው ምን አደረጉ? በርሊን ኤርሊፍት የሚባል የምግብ እንዲሁም የተለያዩ አቅርቦቶችን ያዘለ እርዳታን ማስገባት ጀመሩ ማለት ነው። ይሄ እንግዲህ ምንን ያሳያል ማለት ነው? በሁለቱ ሀገራቶች መካከል ያለውን ከባድ የሆነ ፉክክር ያሳየ ነበረ ማለት ነው። ዘ ሶቪየት ዩኒየን ሊፍትድ ዘ ብሎኬድ ኦፍ ዌስት በርሊን ኦን ሜይ 12 1949 በ1949 ግንቦት 12 ላይ እንግዲህ ወደ ምዕራብ በርሊን ይገባ የነበረውን እርዳታ ከእንደገና ጀመረች ማለት ነው ራሽያ። ዘ በርሊን ብሎኬድ ኤክስፖዝድ ፖስት ዋር ዩሮፕስ ኮንፍሊክቲንግ አይዲዮሎጂካል ኤንድ ኢኮኖሚክ አምቢሽን ማለት ነው። የበርሊኑ የእርዳታ እገዳ እንግዲህ ምንን ያሳየ ነው ማለት ነው? ከሁለተኛው የዓለም ጦርነት በኋላ በሁለቱ ሀገራቶች መካከል የነበረውን ርዕዮተ ዓለማዊ እና ኢኮኖሚያዊ ውድድር ያሳየ ነበረ ማለት ነው። one of the consequences of the Berlin blockade was the establishment of two German states የበርሊኑ የእርዳታ ማቆም ካመጣቸው ውጤቶች መካከል የመጀመሪያው ጀርመን ለሁለት ተከፍላ ሁለቱም እንግዲህ ራስ ገዝ የሚመስል አስተዳደር የጀመሩበት ነበረ ማለት ነው። ይህ የመጀመሪያው ውጤት ነው። in August 1949 the Western power set up the German Federal Republic FRG known as West Germany ማለት ነው። 1949 ኦገስት ላይ ማለት ነው የምዕራቡ ሀያላን ሀገራቶች በተለይም አሜሪካ ምን አደረገች? ጀርመን ፌዴራል ሪፐብሊክ ወይም ኤፍአርጂ የሚባል በምዕራብ ጀርመን ላይ መንግስት አቋቋመች ማለት ነው። ኮናርድ አድኒውር ቢከም the first chancellor of ኤፍአርጂ። ኮናርድ የሚባለው ግለሰብ እንግዲህ የመጀመሪያው የኤፍአርጂ ወይም በአሜሪካ የተቋቋመው መንግስት የመጀመሪያ ቻንስለር ወይም ጠቅላይ ሚኒስትር ሆኖ ተሾመ ማለት ነው። the German Democratic Republic GDR or Eastern Germany began to function as a state on October 1949 ማለት ነው። በተመሳሳይ ሰዓት እንግዲህ ኦክቶበር 7 ላይ ራሽያ ምን አቋቋመች ማለት ነው? ጀርመን ዴሞክራቲክ ሪፐብሊክ የሚባል በምስራቁ የጀርመን ክፍል መንግስትን አቋቋመች ማለት ነው። በዚህ ሁኔታ ጀርመን ለሁለት ትከፈላለች ማለት ነው። Germany remained divided until the collapse of communism in East Germany ዲሴምበር 1989 ማለት ነው። እንግዲህ ጀርመን ለሁለት ተከፍላ እስከ 1989 በምስራቁ የዩሮፕ ክፍል ኮሚኒዝም ወይንም የራሽያ ተቆጣጣሪነት እስከወደቀበት ድረስ ዘልቆ ነበረ ማለት ነው። ጀርመን ለሁለት መከፈሏ እዚህ ጋር የአራቱን ሀገራቶች ጀርመን እንዴት እንደተቆጣጠሯት የሚያሳይ ካርታ አለ። ይህንኛው
በርሊንን ዋና ከተማዋን እንዴት እንደተቆጣጠሯት የሚያሳይ ነው። ሶቪየት እንግዲህ የምስራቁን የበርሊንን ክፍል ተቆጣጥራለች። አሜሪካ የደቡቡን፣ እንግሊዝ የምዕራቡን፣ ፈረንሳይ ደግሞ የሰሜኑን የበርሊንን ክፍል የተቆጣጠሩበት ሁኔታ ነው ያለው። ሙሉ የጀርመንን ግዛት ደግሞ እንዴት ነው የተቆጣጠሩት? በተመሳሳይ መልኩ እዚህ ጋር በካርታ እንደምትመለከቱት ጀርመንንም ሙሉ በሙሉ ተቆጣጥሯት ነበረ ማለት ነው። ሶ የጦር ግፈኝነት ጀርመንን ለዚህ አብቅቷታል ማለት ነው። ከታሪክ የምንማረው ነገር በማን አለብኝነት ተወጥራ የነበረችው ጀርመን በስተመጨረሻም በሌሎች ሀገራቶች እጅ ስር የወደቀችበት ሁኔታ ነበረ ማለት ነው። ሌላኛው የምንመለከተው ሀሳብ ዘ ኮንሲኩዌንስ ኦፍ በርሊን ብሎኬድ ውጤቱ ምንድን ነው? የበርሊን የእርዳታው መቆም ስንል የመጀመሪያው ኮልድ ዋር ወርስንድ የቀዝቃዛው የዓለም ጦርነት የበለጠ እየተወሳሰበ የመጣበት ሁኔታ ነበር። ሁለተኛው ቱ ጀርመንስ ክሬትድ ኢስት ኤንድ ዌስት ምስራቅና ምዕራብ የሚባሉ ሁለት ጀርመኖች ተከፈሉ ማለት ነው። ሶስተኛው ሌድ ቱ ፎርሜሽን ኦፍ ሚሊታሪ ብሎክስ የወታደራዊ ብሎኮች ወይም የወታደራዊ ትብብሮች እንዲመሰረቱ መንገድ ከፍቷል ማለት ነው። ይሄ የበርሊኑ ብሎኬድ ማለት ነው። እነዚህም የወታደራዊ ትብብሮች ኔቶ፣ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን እንዲሁም ዋርሶ ፓክት ፖላንድ ላይ የተደረገው እነ ራሽያ ያደረጉት የወታደራዊ ስምምነት ማለት ነው። አራተኛው አርምስ ሬስ ኢንተንሲፋይድ የጦር መሳሪያ ምርት በጣም ከሚጠበቀው በላይ ኢንተንሲፋይ የሆነው የተወሳሰበበት ደረጃ ላይ ነበረ ማለት ነው። እነዚህ አራቱ የብሎኬድ የጀርመን ብሎኬድ ውጤቶች ናቸው ማለት ነው። በመቀጠል የምንመለከተው ሚሊታሪ ብሎክስ ኤንድ አርምስ ሬስ የወታደራዊ ብሎኮች ወይንም ትብብሮች መፈጠር እና የጦር መሳሪያ ውድድር የሚለውን ሀሳብ ነው የምንመለከተው። ኢን ማርች 1948 ብሪቴን፣ ፈረንሳይ፣ ሆላንድ፣ ቤልጅየም ኤንድ ሉክዘምበርግ ሳይንድ ዘ ብሩስለስ ዲፌንስ ትሪቲ ፕሮሞቲንግ ኮላቦሬሽን ኢን ኬዝ ኦፍ ዋር ማለት ነው። እነዚህ ከላይ የተጠቀሱት ሀገራቶች እንግሊዝ፣ ፈረንሳይ፣ ሆላንድ፣ ቤልጅየም እና ሉክዘምበርግ ብሩስለስ ላይ ምን የራስን የመከላከል ስምምነትን ተስማሙ ማለት ነው። መቼ? 1948 ላይ it was becoming increasingly clear that no European forces would be strong enough to stop the Soviet Red Army if Stalin attacked them ማለት ነው። ሁሉም የምዕራብ ሀገራቶች በተናጠል ምንም ፈሩ ማለት ነው፣ ወይንም ምን አይነት ስጋት ገባባቸው ማለት ነው። ስታሊን የቀዮቹን የራሽያን ወታደሮች ካዘዛቸው ሀገራቶችን እንዲወር የትኞቹም ሀገር ብቻቸውን የራሽያን ወታደር መቋቋም እንደማይችሉ ግልጽ ሆነላቸው ማለት ነው። ያንንም ተከትሎ ነበረ ከላይ ያየናቸውን ስምምነቶች የተስማሙት። በመቀጠልም ሌላ ስምምነትን ይስማማሉ ማለት ነው። አዘ ሪዛልት ኢን ማርች 1949 the Brussels Pact opened secret negotiations with the Americans and in April 1949 the North Atlantic Treaty Organization or NATO was founded ማለት ነው። ያንንም ተከትሎ 1949 ላይ ብሩስለስ ላይ ያደረጉት የላይኛው የብሩስለሱ ስምምነት ማለት ነው ራሱን አጠናክሮ አሜሪካን በመጨመር አፕሪል ወይም ሚያዚያ 1949 ላይ ኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ወይም ኔቶ የሚባለውን የወታደራዊ ትብብር ተቋም ፈጠሩ ማለት ነው። የኔቶ የሚባለው እንግዲህ እስካሁንም ድረስ የዘለቀ የወታደራዊ ትብብር ነው ማለት ነው። It was signed by 12 nations, namely the United States, Great Britain, France, Italy, ፖርቹጋል፣ ኖርዌይ፣ ዴንማርክ፣ አይዝላንድ፣ ካናዳ፣ ቤልጂየም፣ ዘ ኔዘርላንድስ ኤንድ ሉክዘምበርግ ማለት ነው። እነዚህ መስራቾቹ 12ቱ ሀገራቶች ናቸው ማለት ነው ከላይ የጠቀስናቸው። ግሪክ ኤንድ ተርኪ ጆይንድ ኢን 1952 ግሪክ እና ቱርክ ደግሞ ከተመሰረተ ኦልሞስት ከ3 ዓመት በኋላ ተቀላቀሉ ማለት ነው። ዌስት ጀርመኒ ኢን 1955 ምዕራብ ጀርመን ደግሞ 1955 ላይ ኔቶን ተቀላቀለች ማለት ነው። እንግዲህ ኔቶ አሁንም ድረስ ተጽዕኖ የዘለቀበት ሁኔታ ነው ማለት ነው። ዲፕሊ ታሪክን ስትመለከቱ አሁን ላይ ያለው የራሽያ እና ዩክሬን ጦርነት ይህ ኔቶ ከሚባለው ወታደራዊ ስምምነት ጋር የተቆራኘ ነው ማለት ነው። ኢን ሜይ 1955 ኢን ዋርሶ ፖላንድ ዘ ሶቪየት ገቨርንመንት ሄልድ ኤ ሚቲንግ ኦፍ ሪፕሬዘንታቲቭ ገቨርንመንትስ ኦፍ ኢስት ዩሮፕ ኮሚኒስት ብሎክ ማለት ነው። በተመሳሳይ ሁኔታ በግንቦት 1915 ዋርሶ ላይ ፖላንድ ላይ የምትገኝ ከተማች ዋርሶ ማለት የምስራቁ ሀገራቶች ማለትም የራሽያ ወገኖች ማለት ነው የራሳቸውን የሆነ የጦር ስምምነት ወይንም ደግሞ የወታደራዊ ስምምነት ያደርጋሉ ማለት ነው። እነዚያም ሀገራቶች ማንን የወከሉ ናቸው? የተለያዩ
ምስራቁን የዩሮፕ ክፍል ያጠቃለሉ ሀገራቶች ተወካዮች ናቸው ማለት ነው። ዋርሶ ወይንም ፖላንድ ላይ የምትገኘዋ ከተማ ላይ የተሰበሰቡት ማለት ነው። እነዛም ተወካዮች የየት ሀገር ተወካዮች ናቸው? የፖላንድ፣ የምስራቅ ጀርመን፣ የቼኮስሎቫኪያ፣ የሃንጋሪ፣ የሮማንያ፣ የቡልጋሪያ እንዲሁም የአልባንያ ፎርምድ ሚሊታሪ ብሎክስ ኖናስ ዋርሶ ፓክት ይለናል ማለት ነው። የእነዚህ ሀገር ተወካዮች ዋርሶ ፓክት ወይም የዋርሶ ስምምነት የሚል የወታደራዊ ስምምነት አደረጉ ማለት ነው። ይህ ስምምነት እንግዲህ ባጭሩ ምንድን ነው የሚያሳየን? አንዱ ሀገር ከነዚህ ከተጠቀሱት ሀገራቶች ከተጠቃ ሁሉም በጋራ ሆነው ያችን ሀገር ወይንም ያንን ወገን ለማጥቃት ነው ማለት ነው። በመቀጠል ወይንም በመጨረሻ የምንመለከተው ዘ አርምስ ሬት ወይንም ደግሞ የጦር መሳሪያ የማምረት ውድድሩን እንዴት እንደተጧጧፈ ነው የምንመለከተው ማለት ነው። በቀዝቃዛው የዓለም ጦርነት ጊዜ ዘ ኮልድ ዋር ቢትዊን ዘ ዩናይትድ ስቴትስ ኤንድ ዘ ሶቪየት ዩኒየን ወዝ ፖሲብሊ ዘ ወርልድስ ግሬተስት ኤንድ ሞስት ኮስትሊ ዌፐን ሬስ ማለት ነው። በቀዝቃዛው የዓለም ጦርነት ጊዜ በአሜሪካ እና በራሽያ መካከል የነበረው የጦር መሳሪያ የማምረት ሂደቱ ዓለም ላይ ከተደረጉ የመሳሪያ ውድድሮች መካከል የትም ያልታየው ነው ማለት ነው። ዘ አርምስ ሬስ ኢዝ ዲፋይንድ አዝ ዘ ፋስት ግሮዝ ኢን ዘ ነምበርስ ኦፍ ኳሊቲ ኦፍ ሚሊታሪ ፎርስ ኢንስትሩመንትስ ማለት ነው። አርምስ ሬስ ወይንም የጦር መሳሪያ ውድድር የምንለው በተለያዩ ኳሊቲያቸውን በጠበቁ እና አዲስ በሆኑ ሌተስት በሆኑ የጦር መሳሪያዎች መወዳደር ማለት ነው። አርምስ ሬስ ማለት አቶሚክ ቦምቢንግስ ኦፍ ዘ ጃፓኒስ ሲቲስ ኦፍ ሂሮሺማ ኤንድ ናጋሳኪ ኢን ኦገስት 1945 ስፓርክድ አን አርምስ ሬስ ቢትዊን ዘ ዩናይትድ ስቴትስ ኤንድ ዘ ሶቪየት ዩኒየን ማለት ነው። 1945 ላይ ሁለተኛው የዓለም ጦርነት ከተጠናቀቀ በኋላ ሂሮሺማ እና ናጋሳኪ ላይ አሜሪካ ከባድ የሆኑ የጦር መሳሪያዎቿን ማለትም አቶሚክ ቦምብን ወርውራባቸዋለች በታሪክ እንደምናስታውሰው ማለት ነው። ይህም ሁኔታ ነው እንግዲህ ራሽያ አስደንግጦታል። ይህንን የጦር መሳሪያ እስካልያዝኩ ድረስ ሀያልነቴን ላስጠብቅ አልችልም የሚል ስጋት ውስጥ ወደቀች ማለት ነው። ዚስ ኤቨንት ሲግናልድ ዘ ስታርት ኦፍ ዘ ኒክለር ኤጅ ማለት ነው። ይህም ሁኔታ የኒውክለሩን ዘመን የፈጠረ ሁኔታ ነበረ። however the Soviet Union launched an atomic weapon in 1949 initiating the cold war nuclear arms race ማለት ነው። በ1949 ማለትም አሜሪካ የአቶሚክ ቦምብን ከታጠቀች ኦልሞስት ከ3 ዓመታቶች በኋላ ራሽያም ታጠቀች ማለት ነው። እንግዲህ እዚህ ጋር በጣም ከባዱ የሆነ ታሪካዊ ስለላ ነበረ ማለት ነው። ቱ ኤጀንት የሚባል አይነት ሰላይ ነበራት ራሽያ፣ ለአሜሪካም የሚሰልል ለራሽያም የሚሰልል ማለት ነው። ከባድ የሚባለውን በሚስጥር የተጠበቀውን የአቶሚክ ቦምብ አመሰራረት ወይም አሰራርን ለራሽያ አሳልፎ የሰጠው ግለሰብ በስተመጨረሻም አሜሪካ በስቅላት ነበረ የቀጣቸው ማለት ነው። በዛም ሁኔታ ራሽያ በ1949 ላይ እንደምንም ብላ ይህንን አቶሚክ ቦምብን አውዳሚውን መሳሪያ ታጠቀች ማለት ነው። ቦት ሳይድስ ዌር ኮምፒቲንግ ቱ አኳየር ሞር ኒክለር ዌፐንስ ዳን ዘ አዘር ማለት ነው። ከሌሎች ሀገራቶች አንጻር ስንመለከተው እንግዲህ ራሽያ ከታጠቀች በኋላ እንግሊዝም፣ ፈረንሳይም ጣሊያንም የራሳቸውን የሆነ ኒውክለር ቦምብ መታጠቅ ጀምረው ነበረ። ከሌሎቹ አንጻር ሲታይ የራሽያ እና የአሜሪካ በጣም ከባድ ውድድር ነበረበት ማለት ነው። they also attempted to create more powerful weaponry ማለት ነው። የአቶሚክ ቦምቡ ሳይበቃቸው የተለያዩ የጦር መሳሪያዎችን በማምረት ሀሳብ ውስጥ ወድቀው ነበረ ማለት ነው ሁለቱም ሀገራቶች። in the 1950s tension grew between the two superpowers በ1950ዎቹ የበለጠ ውጥረቱ እያደገ መጣ ማለት ነው። the Americans worried about the advancing tide of communism following the success of communist revolution in Asia ማለት ነው። በተለያዩ የኤዥያ ሀገራቶች በኮሪያ፣ በቪየትናም ሀገራቶቹ ኮሙኒዝምን ወይም የራሽያን ርዕዮተ ዓለም እየተቀበሉ መጡ ማለት ነው። ይህም አሜሪካን በጣም ትልቅ ስጋት ውስጥ ወረወራት ማለት ነው። in 1949 ማኦ ቴስቱንግ ኦር ማኦ ዛዲንግ የምንለው ማለት ነው established the Chinese Communist Government በ1949 የቻይናው መሪ የነበረው ማኦ ዛዲንግ ተሳክቶለት ኮሙኒዝምን ሀገሩ ላይ አነገሰ ማለት ነው። in 1950s ኮሙኒስት ኖርዝ ኮሪያ invaded ሳውዝ ኮሪያ በ1950 ደግሞ ሰሜን ኮሪያዋ በኮሙኒስት ርዕዮተ ዓለም የተዘፈቀችዋ ማለት ነው ሳውዝ ኮሪያን ወይንም ደቡብ ኮሪያን አጠቃሽ ማለት ነው። እንግዲህ እዚህ ደቡብ ኮሪያ ላይ ኢትዮጵያ ሀገራችንም ደቡብ ኮሪያን በመደገፍ እንደተዋጋች እናውቃለን ማለት ነው። በታሪክ 1953 ላይ በሰዓቱ ንጉሠ ነገሥት የነበሩት ኃይለ ሥላሴ ለሳውዝ ኮሪያ የተለያዩ ወታደራዊ እና ኢቭን ፐርሰናሎችን ተዋጊ ግለሰቦችን
የላከችበት ሁኔታ ነበረ ማለት ነው። ዴር ዋዝ ስትሮንግ ኮሚኒስት ሙቭመንት ኢን ቪየትናም። በተጨማሪም በቪየትናምም ከባድ የሆነ የኮሚኒዝም እንቅስቃሴ ነበረ። ዘ አርምስ ሬስ ዋዝ ኢንተንሲፋይድ አዝ ቦዝ ፓወርስ ኢንቨስትድ ሂውጅ አማውንት ኦፍ ዴር በጀት ኢን ዘ ፕሮዳክሽን ኦፍ አርማመንትስ ማለት ነው። የወታደራዊው የጦር መሳሪያ የማምረት ሂደቱ እንግዲህ የበለጠ ኢንተንሲፋይ የሆነ እየተጠናከረ መጣ ማለት ነው በሁለቱም ወገን ስንመለከተው። ያም እንግዲህ በጣም ትልቅ የሚባል በጀትን ለጦር መሳሪያ ማምረት ይበጅቱ ነበረ ማለት ነው በፓርላማቸው በኩል። አርምስ ሬስ ታይም ላይን፣ የጦር መሳሪያ ውድድሩ ታይም ላይን አለው ወይንም የጊዜ ሂደት አለው ማለት ነው። 1952 ላይ አሜሪካንስ ኤክስፕሎድድ ሃይድሮጅን ቦምብ ማለት ነው። 1952 ላይ ሃይድሮጅን ቦምብ የሚባለውን ኤክስፕሎድ አደረጉ ወይንም አፈነዱ፣ አመረቱ ማለት ነው በአጭር አማርኛ። ይሄ ሃይድሮጅን ቦምብ የሚባለው 2500 ታይምስ ሞር ፓወርፉል ዳን ዘ አቶሚክ ቦምብ፣ ከአቶሚክ ቦምብ አንጻር በ2500 እጥፍ ይበልጣል ማለት ነው። በ1953 ላይ ደግሞ ራሽያን ፕሮዲውስድ ሃይድሮጅን ቦምብ ማለት ነው። ከአንድ ዓመት በኋላ ራሽያም ሃይድሮጅን ቦምብን ታጠቀች ማለት ነው። በ1953 እና 55 ዲስ ዋዝ ፔሪድ ኦፍ ሶፍት ሪሌሽን፣ ቀዝቀዝ ያለ ግንኙነት ነበራቸው አሜሪካ እና ራሽያ። ለምን ሲባል ቢትዊን ደ ዩናይትድ ስቴትስ ኦፍ አሜሪካ ኤንድ ሶቪየት ራሽያ፣ በሁለቱ ሀገራቶች መካከል ማለት ነው። ዘ ፋክተር ዛት ኮንትሪቢዩትድ ቱ ዲስ ዴቨሎፕመንት ዌር ዘ ዴዝ ኦፍ ጆሴፍ ስታሊን ኤንድ ሂዝ ሰክሰሰር ክሩስቼቭ ኬም ዊዝ ፖሊሲ ኦፍ ስታሊናይዜሽን ኤንድ ፒስ ኮኤግዚስተንስ ማለት ነው። ስታሊን እንግዲህ በጣም አምባገነን ነው ወይንም ደግሞ በጣም እውቀትና ክህሎት ያለው ግለሰብ ነበረ። ራሽያን ከዛ ከድህነት አዘቅት ውስጥ አውጥቶ ከዓለም ተወዳዳሪ ሀገር ያደረጋት ስታሊን ነው። በታሪክ እንደምናውቀው ምንም የማይካድ ነገር ነው ማለት ነው። አምባገንነቱ እንዳለ ሆኖ ማለት ነው። እንግዲህ ሞት አይቀርምና ስታሊንም ይሞታል። እሱን ተክቶ የመጣው ክሩስቼቭ ከአሜሪካ ጋር ሰላማዊ የሆነ ኮኤግዚስተንስ ትብብር ያለውን ስምምነት ለመፍጠር ወሰነ ማለት ነው። በዛም ምክንያት ነበር ከ1953 እስከ 55 ድረስ ቀዝቀዝ ያለ ሪሌሽን በሀገራቶቹ መካከል የነበረው ማለት ነው። 21 ኦገስት 1957 በኦገስት 1957 ደግሞ ፈርስት ኢሲቢኤም ሚሳይል ወዝ ላውንችድ ባይ ዩኤስኤስአር ማለት ነው። በ1957 አገር አቋራጭ ወይንም ትራንስኮንቲኔንታል የሆነ ቦምብን አመረተች ማለት ነው፣ ወይንም ሚሳይልን አመረተች ማለት ነው ራሽያ። በኦክቶበር 1957 በተመሳሳይ ዓመት ዘ ሶቪየት ላውንችድ ዘ ፈርስት ኤርዝ ሳተላይት ኖን አዝ ስፑትኒክ። ራሽያ የመጀመሪያውን የሆነ ምድር ላይ የመጀመሪያ የሆነውን ሳተላይት ስፑትኒክ የምትባለዋን ወደ ሰማይ አመጠቀች ማለት ነው። ኒውክለር አርምስ ሱፕሪማሲ ቢከም ኢን ዘ ሃንድስ ኦፍ ራሽያን ኢን 1957 ማለት ነው። የኒውክለሩ ውድድር በራሽያ የበላይነት 1957 ላይ ተጠናቀቀ ማለት ነው። ያ ማለት ራሽያ በዓለም ለመጀመሪያ ጊዜ ሳተላይትን ላከች ማለት ነው ወደ ሰማይ። Another development in the arms race was the invention of ICBM, Intercontinental Ballistic Missile ማለት ነው። ሌላኛው የወታደራዊው ውድድር ማለት ነው ወይንም የጦር መሳሪያ ውድድር ያመጣው ውጤት ምንድን ነው? አይሲቢኤም የምንለውን ወይንም ሀገር አቋራጭ ባሊስቲክ ሚሳይሎችን መመረት ነበረ። ዘ ራሽያንስ ዌር ዘ ፈርስት ቱ ፕሮዲውስ አይሲቢኤም፣ ራሽያኖች የመጀመሪያዎቹ ነበሩ ማለት ነው ይህንን ሀገር አቋራጭ ሚሳይል ለማምረት። ዘ አይሲቢኤም ኢዝ ኒውክለር ዋር ዳት ኬሪድ ኤ ሮኬት ፓወርፉል ቱ ሂት አሜሪካ ዌን ፋየርድ ፍሮም ራሽያ ማለት ነው። አይሲቢኤም ማለት እንግዲህ ወይንም ይሄ ሀገር አቋራጩ ሚሳይል ራሽያ ሆኖ ከታዘዘ አሜሪካን የታዘዘበት ቦታ ሆኖ ይመታል ማለት ነው። ሰዎች መሄድ አይጠበቅባቸውም፣ ፕሌን መጠቀም አይጠበቅባቸውም። በጣም ፋስት የሆነ ወይንም ፈጣን የሆነ ሮኬት ነው ማለት ነው። ትዕዛዝ ብቻ ነው የሚጠብቀው። አንድ ጊዜ ከተተኮሰ የታዘዘበት ቦታ ሄዶ መምታት ይችላል ማለት ነው። ሱን አሜሪካንስ ፕሮዲውስ ዴር ቨርዥን ኖን አዝ አትላስ የሚባል አሜሪካኖችም ባሊስቲክ ሚሳይልን አመረቱ ማለት ነው። በዚህ ሁኔታ ነበር እንግዲህ ወታደራዊ ወይም የጦር መሳሪያው ውድድር እየተጧጧፈ የመጣው። The arms race between the two superpowers increased fear and hostility on the parts of the countries involved in the race and the world at large ማለት ነው። ይሄ ወታደራዊ ወይም የጦር መሳሪያው ውድድር እንግዲህ በሀገራቶቹ መካከል ከፍተኛ የሆነ ፍራቻን እና ጥላቻን ያመጣ ነበረ ማለት ነው።
ሌሎች ሶስተኛ ወገን ሀገራቶችም ወይንም የዓለም ሀገራቶች ከባድ የሆነ ፍራቻ ውስጥ ወደቁ ማለት ነው። ሞሬቨር ኢት ሃድ ዲስፕሌስድ ሞር ፕሮዳክቲቭ ፎርምስ ኦፍ ኢንቨስትመንት። በተጨማሪም እንግዲህ ይህ ወታደራዊው ወይም የጦር መሳሪያው ውድድር ከፍተኛ የሆነ ኢንቨስትመንትን የሚጠይቅ ነበረ። ፎር ኢንስታንስ ሶቪየት ዩኒየን ኢኮኖሚክ ዲፊከልቲስ ወር ሰርቴንሊ አግራቬትድ ባይ ዘ ቬሪ ሃይ ፕሮፖርሽን ኦፍ ግሮስ ዶሜስቲክ ፕሮዳክት ዲቮትድ ቱ አርምስ ማለት ነው። ለምሳሌ በራሽያ ስንመለከት ራሽያ በጣም ብዙ የሚባለውን የሀገር ውስጥ ገቢዋን ለጦር መሳሪያ ማምረት ነበር የምታውለው ማለት ነው። ዘ ዊፐንስ ሬስ ሃዝ አን ኢምፓክት ኦን ፑር ካንትሪስ አዝ ዎል። በደሃ ሀገራቶችም እንግዲህ የወታደራዊ ወይም የጦር መሳሪያው እሽቅድድም ተጽዕኖ ፈጥሮ ነበረ ማለት ነው። ቢካዝ ዞዝ ኢመርጂንግ ካንትሪስ ወር ቪክቲምስ ኦፍ ዘ ዴት ኢሹ አዝ ዘይ ኢምፖርትድ ሞር ዊፕነሪ ፍሮም ማኑፋክቸረርስ ማለት ነው። እነዚህ ሀገራቶች እንግዲህ የጦር መሳሪያ አምራች ሀገራቶች ናቸው፣ ራሽያ እና አሜሪካ ማለት ነው። እነዚህ ሶስተኛ ወገን የሆኑት ሀገራቶች ድሃዎቹ የአፍሪካ የደቡብ አሜሪካ ሀገራቶች ደግሞ ከነዚህ ሀገራቶች ነበሩ መሳሪያ ይገዙ የነበሩት ማለት ነው። መሳሪያውንም ይገዙ የነበሩት በብድር ነው። ያም ብድር በሀገራቶቹ ወይም በእነዚህ ድሃ ሀገራቶች ከባድ የሆነ ተጠቂነትን ያመጣ ነበረ ማለት ነው። The arms race intensified the probability of war by undermining military stability and damaging political relations ማለት ነው። ይህ የጦር መሳሪያ ውድድር የጦርነትን ፕሮባቢሊቲ ወይንም ይሁንተኝነት ያመጣ ነበረ ማለት ነው። ጦርነት ሊፈጠር ይችላል የሚለውን ሀሳብ ሰዎች ላይ እያሰረጸ ነበረ ማለት ነው። በመቀጠልም የፖለቲካውን ሪሌሽን ወይም ይህን የዲፕሎማሲያውን ግንኙነት ያቋረጠ ወይንም ዳሜጅ ያደረገ ሁኔታ ነበረ ማለት ነው አርምስ ሬስ የምንለው። እንግዲህ በስተመጨረሻ የኮልድ ዋር ያለቀው 1991 ላይ ነበረ ማለት ነው። በዚህ መልኩ ያንኛውን ለሰን እንጨርሳለን። በመቀጠል 5.3 ሲቹዌሽን ኢን ኤዥያ ዱሪንግ ዘ ኮልድ ዋር ጃፓን፣ ኮሪያ፣ ቻይና ኤንድ ቪየትናም የሚለውን እንመለከታለን ማለት ነው። በእነዚህ በተጠቀሱት ሀገራቶች ውስጥ በቀዝቃዛ የዓለም ጦርነት የነበረውን ሁኔታ የምንመለከት ይሆናል። እንግዲህ እነዚህ ሀገራቶች ጃፓንንም ጨምሮ ኮሪያን፣ ቻይናም ቪየትናምም የራሳቸውን የሆነ አብዮት እያደረጉ ነበረ። በተለይ ቪየትናም ለሁለት ተከፍላ ከባድ የሚባል ጦርነት በዓለም ላይ ታይቶ የማይታወቅ ህፃናቶች እንደ ግፍ ያለቁበት ጦርነት የተካሄደበት ሁኔታ ነበረ። ይህንን ሁኔታ በቀጣይ ክፍላችን የምንመለከት ይሆናል። ቴንክስ ፎር ዋቺንግ።